ምን ነው ለሊ ደነገጥሽ? ይሄ ቤት እኮ ለአመታት ከእናቴ ጋር ስኖርበት የነበረ ቤት ነው። ዛሬ ደግሞ ካንቺና ከባልሽ ጋር ለመኖር ሻንጤን ይዤ መጥቻለሁ። ምን ይመስልሻል? አንቺ ያቺ ክፉ እናትሽ አልበቃ ብሎ ጭራሽ አንቺን ላከችብኝ። ይሄ የምታየው የእናትና የአባቴ ንብረት ወስዳችሁብኝ ቢሆንም እኔ ግን በህግ ተከራክሬ ያስመልሻቸዋለሁ። አውቃለሁ እኔና እናቴ በድለሽኛል፣ ግን አሁን ምንም ሄጃ የለኝም። እባክሽ ለሊዬ፣ እህትሽ እኮ ነኝ። ለሊ ትክክል ናት። ታዲያ ይቺ ልጅ የመጣችው ሰላም ሊያነሳት ነው እንጂ በጤናው አይመስልኝም። አዎ ዴቭ፣ ተንኮሏ ነው ግራ ስር የደፋት። አሁንም ቢሆን የሆነ ሴራ ይዛ መታ ነው የሚሆነው። ተነሽ፣ ትሰሚኛለሽ ማርታ? እኔ ያንቺና የዛች አረመኔ እናትሽ እንባ ያታልለኝም። እሺ፣ ይሄን ቤት በህግ ተከራክሬ የራስ አድርጌዋለሁ። አሁን ካንቺ ጋር ምንም የምነጋገረው ንግግር የለኝም። ቤት የለቀሽ ውጪ። ለሊ እስቲ ተረጋጊ። ደግሞ ማን እየመጣ ይሆን? ምንድን ነበር የሚኳኳው? እኔ ምን አቅልሻለሁ? እዚህ ቤት እኮ ሰላም የሚባል ነገር ጠፋ። ነው ተነሽ፣ እንክፈታሽ። እንዴ እኔ ምን ቤት ነኝ? ራስን ችለሽ አትሄጂም እንዴ? ኧረ በእናትሽ እና ብቻዬን ነው የምወጣው። አንዷ ጦሽ ደግሞ ድጋሚ መታ ቢሆንስ? ተነሽ። እባክሽ ለሊ አትጨክኝብኝ። ምንም ሄጃ የለኝም እኮ። እኔ ስለ እናንተ ምን ይመለከተኛል? በይ አሁን ሌላ ጸብ ሳይፈጠር ቤቱን ለቀሽ ውጪ። ናቸው? ቀመጠለ እባክሽ፣ ሰዓቱ ሄዷል እኮ። በሩን ክፈችልኝ። እንዴ ቆይ ዛሬ ምን እሺ ነው እንደዚህ የቸኩልኩ? መድረሽ የሌለው መቸኩል እንደዚህ አምሮበታል ብዬ ሳልጨርስ እንደገና በሩን ሰብረ ሰርፕራይዝ ልታረገኝ? አረ እየተረጋጋ ነው ገን። ዳይመንድ ቀልድና ቁም። ወሳኝ ስራ ኢንተርቪው አለብኝ እኮ። እሱ ካለፈኝ ደግሞ ህይወቴን ነው የሚበላሽው። ወይ ኢንተርቪው? ያንተ ኢንተርቪው ቆይ መቼ ነው ማለቂያው? ስራ ይዘህ ራሱ መች ደሞዝን አይተህ ነው እንዴ? ቆይ ያንተ ደሞዝ እግዚአብሔር ይስጥልኝ ብለው ግንባርን ነው እንደሚስሙ? በቃ በእናትህ አታስጨንቀኝ። አንዴ ሙሽሮቹን አይተን እንወጣለን። በቃ አታስጨንቀኝ አሁን በእናትህ። በጤናውማ አይደለም እንደዚህ ምትሆን። አረስቲ ሰዓቱ ስንት ሰዓት ሆነ? እስቲ ይኸው ገና ነው። በቃ ትደርሳለህ። እኔ ምን ቆይ እነ ኩኩሻ ግን እንደዚህ ስናንኳኳ የማይሰሙት ቆይ ሳሎን ውስጥ ምን እያደረጉ ነው? ንቀት ነው እንጂ እኔ ምን አውቃለሁ። ቅምጥ ራሱ እኮ ስልክ አታነሳም እኮ።
ወይኔ ሰዓቴን በሉብኝ። ከዚህ በላይ ከቆዩ ግን እሄዳለሁ። ይኸውልህ ኪንጎ አትድረቅ። ከዚህ እግርህ ንቅንቅ አይልም። ይኸውልህ እንዲህ ስናንኳኳ ኩኩሻ ሳሎን ሆና ካልሰማችሁ እኔ ራሴ በሩ ነቅየው እንዲህ ሰብሬው ነው የምገባው። ዝም ብለህ ደብድባው። ያው አሁን ትሰማለች። ደብድበው። ቅምጥል አረግፈች። በእሷ ምክንያት ይህ ኢንተርቪው ለፈኝና ከእሷ ራስ አልወልድም። እንዳትወርድ። እኔ ራሱ እንደዚህ ገፍቼ ነው እንዲህ አናቷ ላይ የማስወጣ። እኔ ግን ምቆይቺ ኩኩሻ ግን ንቀት ነው ድምፅ። አንቺ ኩኩሻ ኩኬ፣ አረ እንደውም ልቷቸው አደጋ ደውልለት። አሁን ግን ብደውል ነው የሚሻለው። እባክሽ ልጄ ተነሽ፣ መሬት ላይ ድፍት ብለሽ አታልቅሽ። ተነሽ ተነሽ፣ ግድ የለሽም ተነሽ። ማዘርዬ እመኑኝ፣ እኔ ከእናቴ ጋር በቃላት ችግር ተጣልተን ነው የወጣሁት። ምንም የምጠጋበት ዘመድ የለኝም። ለትንሽ ጊዜ ቢያንስ ከልል ጋር እንደውም ፍቀዱልኝ። እግሯ ስሩኝ ይታሰሳታሉ። ማርታ የአንቺ ድራማ እዛ አይሰራም። እሺ አንቺና እናትሽ በልጅነት ያን ሁሉ ስቃይና መከራ ስታበሉ ይኖራችሁ ያልበቃ ብላችሁ ደግሞ አንቺ ሰላ አድርጋ ቤቴ ላከችሽ። ቆይ ለምን አትዋትም? ከሌሊ ምንድን ነው የምትፈልጉት? በዚህ በደስታዋ ቀን መተሽ ሰላሟን አትንሻት። በቃ ውጭላት። ይኸውልሽ ማርታ፣ የሌሊ አክስት ልጅ መሆንሽን ከማወቂ በፊት እኔ በግል በደንብ አውቅሻለሁ። ነገር ግን ሌሊ ካልፈለገችና ፈቃደኛ ካልሆነች ምንም መሆን የሚችል ነገር የለም። አውቃለሁ እናንተ ሁላችሁም እኔም መጥላት ትችላላችሁ። እኔ ግን የእናቴን ክፋት አይቼ ነው ከቤት ተባሬ የወጣሁት። ሌሊ አንቺ ያኔ አባትና የእናትሽን ውርስ ባጣሽ ሰዓት ያ መጋረጃ በሌለ ቤት ውስጥ ስታለቅሺ እኔ ብቻ ነበርኩኝ ምግብ ማመጣልሽ። ያን ሁሉ ነገር ረሳሽ? ተው እባካችሁ ልጆቼ። ልጅቷ እኮ ተጸጽታ ይቅርታ ጠይቃለች አይደል? መሄጃም የለኝም እያለች ነው። ታዲያ ጎዳና ላይ እንጥላት ለትንሽ ጊዜ። ለልዬ ማዘሯ አንቺ እኮ የማታውቂው ነገር ስላለ ነው። ግን እሺ በቃ እኔ አንቺን ቃል መመለስ አልችልም። ለትንሽ ጊዜ እዚህ መቆየት ትችላለች። ግን ደግሞ ከኔ ጋር ምንም አይነት ንግግር እንዲኖርሽ አልፈልግም። እሺ አመሰግናለሁ ማዘርዬ። እሺ ለትንሽ ጊዜ ብቻ ነው። እሺ ነገሮችን እስክታስተካኪ ነው እዚህ መቆየት የምችው። እኔ አሁን ተከታይ ቅምጥል ምን ሆናችሁ ነበር የማከፍቱት? ኢንተርቪው እኮ ረፈደብኝ። ዊኪንግ ይቅርታ አድርግልኝ። ውስጥ እኮ የሌለ ጉድ ተፈጥሮ ነው እናንተን ያልሰማናችሁ። እሺ በቃ ነው እንብላ። እንዴ እሺ እንብላው። ኩኩሻ እኔ የምለው ቆይ አንቺ እዚህ ማን ጠርቶሽ ነው ሙሽሮች ቤት ገብተሽ እንደዚህ ሀገር እያዘምትዩ በር የማከፍችበት ምክንያት ምንድን ነው? አንተ ራስህ ማን ጠርቶ ነው የመጣው? እኔ እኮ የሌሊ የቅርቧ ሰው ነኝ። አንተ ሳትጠራ አይደል የመጣው ኪንጎን ተከትለ? የቅርብ ዘመድ ነኝ አላለችም ኪንጎ? ሰሚ እኔ እኮ ይኸውልሽ በከበር ተጠርቼ የመጣሁ ሰው ነኝ። እንዳንቺ ድግስ በሄደበት የማሳድር ሰው አይደለም። ይኸው ከራብሽ የተነሳ እኮ ፊትሽ ራሱ ጠቁሯል። ኢል ዳይመንድ፣ አሁን አፍን ዘግተህ የምትገባ ከሆነ ገብተህ አርፈህ ቁጭ ትላለህ። አይ ካልክ ግን ማለት ነው። ይኸው አይ አልኩ። ምን ታመጫለሽ? ዳይመንድ ኩኩሻ ምን ሆናችሁ ነው? እዛው የሰፈር አመላችሁን እዛው ትችላላችሁ። እሺ ሰው ቤት መታችሁም ትረብሻላችሁ። ትንሽ አይደብራችሁ? ያው ጓደኛሽ ነች። አሁን ዞር በይልኝ ልግባበት። ወዴት እንዴ? በቃ ኩኩ እንግባ። ከመጀመሩ ነው አንቺ የዚህ ቤት በቃ ሰብልዬዋ የኔ ልጅ የኔ ውድ እስኪ ቅምስ አድርጊብኝ። አነጋ እኮ ካፍሽ እንደው ምንም ነገር አላስገባሽም እናቴ። እማዬ ዛሬ ቀኑ ደስ ይላል አይደለ? ድምፅ ሰምቼ እኮ መስኮቱን ከፍቼ እያየሁ ነበር። እማዬ እባክሽ ዛሬ ወጥቼ ልጫወት ፍቀጅልኝ እማዬ እባክሽ። አይሆንም በፍጹም። እዚህ ክፍልሽ ውስጥ በፍጹም አትወጭም። በቃ እኔ ለማን ደስ ይበለው ብዬ። እኔ እኮ ወይዘሮ ጣይቱ ነኝ።
ልጇ በሽተኛ ናት ተብዬ ጉዴን አደባባይ ላይ አልዘረጋም። እኔ በቃ ማን ደስ ይበለው ብዬ ቁጭ በይ ዝም ብለሽ የምትፈልጊውን ነገር አደርግልሻለሁ። በቃ ራሽን አረጋጊ። ለጊዜው የምታርፊው እዚህ ክፍል ነው። ማዘሯ ስለለመነችኝ ብቻ ነው እዚህ እንድትቆይ የፈለግኩት እንጂ ከአንቺ ጋር መሆኔ ለእኔ ሰላም እንደማይሰጠኝ አውቃለሁ። አመሰግናለሁ ለልዬ። እውነት እኔ ሌላ ምንም ሀሳብ የለኝም። ዝም ብዬ ነው የምቀመጠው። ማርታ፣ እንድታቂልኝ የምፈልገው ነገር እኔን እየዋሸሽኝ ከሆነና እዚህ ቤት የመጣሽበት ሌላ ሴራ ካለ እመኝኝ ማርታ፣ ይሄንን ቤት በላይሽ ላይ ሲኦል ነው የማደርገው። እሺ? እኔ ድሮ የምታውቂያት ምስኪኗ ለሊ አይደለሁ። የመጣሽበትን ነገር መጥፎ ነገር ሰርተሽ ልይሽና አለቅሽም፣ እገልሻለሁ። እሺ? አንቺ የጊዜ ባለጣ ለጊዜው በጥፊ ያሸንፈሽኛል። ዛሬ እግርሽ ላይ ወድቄ ለመንኩሽ ለጊዜው። ይሄን ቤት ካንቺን ካንካሳው ባልሽና ካንቺ ነጥቄ መወስድበት ቀን ቅርብ ነው። እማዬ፣ ቅድም በሩ ላይ ሲጮሁ የነበሩት እነማን ናቸው? እባክሽ ንገሪ። ማን ይሆናል ብለሽ ነው? ያቺ ባለየ ለሊ ናታ። ባሏና የባሏ እናት ነገረኛ አሮጊት ብታያት አፈር የመሰለች ሴት፣ ቤተሰብ ሁሉ ተሰብስቦ እኔ ደግሞ ለሰራሁት ውለታ እንደው ምስጋና ያቀርቡልኛል ብዬ ብሄድ ምን ብትለኝ ጥሩ ነው? አሁን ቀጥ ብለሽ ቤቴ ውጪ ብላ አባራ ሰደደች። እሷን ታያት ደግሞ አሮጊቷ እንጂ እኔን አየው በቃ ውሻ አየው በቃ እኔን አየው አውሬ አየው። ለምን እዛ ቤት አየውሽ ነው በቃ ባለች። ለሊ መጣች እማዬ። ለሊዬ እኮ ጓደኛዬ ነበረች። ከኔ ጋር አብረን ነበር የምንጫወተው። በዛ ላይ ደግሞ በጣም ናፍቀኛለች። እማዬ እባክሽ ፍቀጅልኝ። ለሊዬ ናፍቀኛለች፣ ላገኛት። በፍጹም አይሆንም አልኩሽ እኮ። ባሏና ያቺ የባሏ እናት የተባለች መጣጣ ሴት ሌላም የሰፈሩ ሰው ሁሉ ተሰብስቧል። በእነሱ መሀል ሄደሽ እኔን አታሰጭኝም። በቃ የጣይቱ ልጅ እንዲሆነች እንዲባል አልፈልግም። ላንቺም ጥሩ አይደለም ነው የምልሽ። በቃ ችግራችንን ቤታችንን ዘግተን እንቀመጣለን እግዚአብሔር እስኪመጣልን ድረስ። በፍጹም ማንም ጋር አትቀላቀይም። ሰው ጋር ስትቀላቀይ ትጮያለሽ፣ ሰው ስታይ ትጮያለሽ። እንዴት ብዬ ነው ያውጥቼ ሰው ጋር መቀላቀልሽ? ልጄ እኔ እኮ አውቄ አይደለም የዘጋውሽ። በፍጹም አትሄጂም እዛ ቤትማ፣ በፍጹም አትሄጂም። እኔ መሳቂያ መሳለቂያ አልሆነም። ግን እኮ እማዬ፣ እኔ ለሊን ብቻ ማግኘት ነው የፈለግኩት። ለምንድን ነው ሁልጊዜ እዚህ ክፍል ውስጥ እንድቀመጥ የምትፈርጅብኝ? እንደ ድሮ ብትሆኝ እኮ እንደ በፊቱ ብትሆኝ እኮ በምን እድል። አሁን እኮ ሰው ጋር ስትቀላቀይ እኮ ያንቀጠቅጥሻል፣ ትጮያለሽ፣ እሪታያለሽ። እንዴት ብለሽ ነው ሄደሽ ሰው ጋር የምትቀላቀይ? በፍጹም እኔ ማንም እንዲያይሽ አልፈልግም። ማንም ሰው የጣይቱ ልጅ እንዲሆነች እንዲለኝ አልፈልግም። በቃ ነገ ደግሞ ማንም እንዲስቅብሽ አልፈልግም። ልጄ እኮ ነሽ። አትሄጂም እዛ ቤት። ደግሞ የሚገርምሽ ነገር ያ ባሏ እንደገና የባሏ እናት ዘመዶች ምናምን ተሰብስበዋል እዛ ቤት። ወደዛ ቤት እንዳትሄጂ ልጄ፣ ድርሽ እንዳትይ። እኔ ደህና ነኝ እማዬ፣ ምንም አትጨነቂ። እኔ እኮ ደህና ነኝ። የ13 ዓመት ልጅ መስለሽ ምን ደህና ነሽና? እኔ በፍጹም ማንም ጋር እንድትቀላቀይ አልፈልግም። ይኸው እያየሽ አይደል እንዴ ሰው ጋር ስትቀላቀይ እያልሽ እየጮሽ። እኔ እኮ ብትሄጂ ደስ ይለኛል እኮ። ለራስሽም ጭምርት ነው። ሰው ሲስቅብሽ ሲጠቋቋምብሽ እየባሰሽ ይሄዳል ብዬ ነው። ደግሞ ስሚ እስኪሻለሽ ድረስ ይሄን መስኮት እንዳትከፍች። በዚህ ተንጠልጥለሽ የምታየውን ነገር ታይ ብዬሻለሁ። ለራስሽ ነው ሰብልዬ። ግን የለም በቃ ግን ብሎ ነገር የለም። ግን ትላለች እንዴ እየመከርኩ። እቺን መጀመሪያ ለእኔ ህይወት ለሆነችው ለቆንጂዋ ሚስት ይሆንልኝ። አመሰግናለሁ ቤኪዬ። እቺ ደግሞ ላንተ ቤኪዬ። ከጎኔ ስለሆንክልኝ አመሰግናለሁ። ደግሞ ከዚህ በኋላ እግርህን ታችሎ ከጎኔ እንድትቆምልኝ ነው የምፈልገው።
ለልዬ እኔ ምስኪን ልጅ ይኸውልሽ፣ እኔ ደግሞ በአንቺ ፋንታ እችን ጉርሻ ለባልሽ አጎርስልሻለሁ። እኔ የምለው የዚህ ቤት ግን ሰርግ መቼ ነው የሚያልቀው? ማለቂያ እኮ አጣሁ። የኔና እግሬን እንደዚህ ውስጥ እግሬን አብላን የመረቀች ምን አለች? ሲበሉ አድርሰን ሲጣሉ መልሰን ይላል ያገሬ ሰው። አንተ በትክክለኛ ሰዓት አይደል እንደ ደረስነው? ኧረ ታይም ቶሎ ጨርስ፣ ኢንተርቪው አለብን እኮ ይረፍድብኛል። አንተ ደግሞ ኢንተርቪው የት ሄድባል? እግር አለው ይሮጣል። ይልቅ ወደ የደረስክበትን ብላ ወንድሜ ብላ። አንተ ዳይመንድ ምን ልትሆኝ እንዴ? ስነ ስርዓት የሚባል ነገር አታውቅም እንዴ? ማ እኮ እኔም ያውልሽ ጥጌን የማውቅ ሰው ነኝ። ስነ ስርዓት በደንብ ያለኝ ሰው ነኝ አለሽ እንጂ እንደዚህ እግርሽን አንፈራጥሽ ፊትሽ ራሱ የሆነ ረሀብተኛ የሚመስል ፊት። ማነው ረሀብተኛ? አንተ ባለጌ! አንተም ለወድ ብለህ እዚህ ቤት መጥተህ ደግሞ እኔን ትናገረኛለህ እንዴ? ዳይመንድ ምን ሆኖ ነው በሰው ቤት እንደዚህ የምትጨቀጨቀው? ሁሉም ነገር ይቀር፣ በቃ ነው እንውጣ። ዝም በል አንተ። ኧረ ኩኩሻ እባክሽን ረፊ። ሙሽሮች ቤት ምንድን ነው የሚያጨቃጭቃችሁ? በቃ አርፈሽ ተቀመጪ። ተው እንጂ ልጆቼ። እንዴ ምን ነካችሁ? ዛሬ እዚህ ቤት ሰላም የሚባል ነገር የለም እንዴ? ቆይ እናንተ ልጆች እዚህ ቤት መታችሁ ምንድን ነው የሚያጨቃጭቃችሁ? ወይኔ ፈጣሪ! ቆይ ዛሬ እኔ የደስታሽ ቀን ይሁን ወይስ የጭቅጭቅሽ ቀን ይሁን የተባልኩት? ደግሞ ማግባባችሁ ነገር ካለ ውጭ ወጣችሁ ማውራት ነው። ምንድን ነው ኩኩሻ? እሱ እኮ ነው። አታየውም እንዴ? እኔ ምን አደረኩኝ እኮ? ዝም በይ በቃ። ወዬ የኔ ጌታ የኔ አንበሳ እንዴት ነህ ውዴ? ውይ እኔ ደህና ነኝ። ምን ሆናለሁ ብለህ ነው? ደህና ነኝ። አንተም በዛ ሀገር ደህና ሁንልኝ እናቴ። አንተ እያለ እናቴ በዚህ ሀገር እኮ ያለ አንተ ማን አለ? ወንዱ ልጄ፣ ብቸኛው ልጄ አንተ ነህ እኮ ያለኝ። አሜሪካን ሀገር ደህና ነው ወይ? አንተ ደህና ነህ? አዎ በአንተ ተከበርኩ እናቴ። አስከባሪ አንተ ነህ። ተከበርኩ፣ ባንተ ተከበርኩ። የቤቴ ምሰሶ ደህና ናት። ሁሉ ደህና ነው። ሰላም። ቆይ እሺ ቆይ ምን ሆነሽ ነው? ምን ሆነሽብኝ? እስኪ ቁጭ በይ። እስኪ ቁጭ በይ። አይዞሽ ሰብልዬ። እያመመኝ ነው። እኔ ያለሁልሽ አይደል? እሺ አጠፋዋለሁ። ምንድን ነው? ምኑን የፈረጭ እሱን ነው? እሺ ክፍላዎቹ እሺ አወጣዋለሁ። ይሄው ወደዛ ወሰድ። እኔ ያለሁልሽ እኮ ልጄ። እባክሽ ልጄ። ኧረ ይሄው በቃ ዞር አደረኩት እኮ እኔ ያለሁ። በቃ ነይ እንውጣ። እስቲ በቃ ወይ ድል ልጄ። እሺ ገደሉኝ እኮ አይገልሽም። እነሱ እኔን ገደሉኝ። እኔ ያለሁልሽ ይኸው። ማንም ሰው እኮ የለም፣ ብቻችን እኮ ነው። ማንም አይገልም። እስቲ ይገሉኛል። ልጄ ተረጋጊ እባክሽ ልጄ፣ እባክሽ ነይ እስቲ ነይ ውጭ። እሺ ነይ እሺ ልጄ። አይገልሽም። እኔ ያለሁ እኮ እኔ እናትሽ አለሁ አይደል? ሰብልዬ እሺ በይኝ እስቲ ልጄ። እሺ በይኝ። አይድል እስቲ አይዞሽ። ቆይ ፀጉርሽን አትንጭ። ቆይ ፀጉርሽን የእውነት ወንድሜ እህቴ፣ ይሄ ቤተ መንግስትን የሚያስንቅ ቤት ነው በእውነት። እጅም ቤት እኮ ከኔ ቤት ጋር ሳስተያያት እኮ የኔ ቤት እንደዚህ በሳር እንደዚህ በኪሮሽ የተሰራ የዶሮ ቤት እኮ ነው የምትመስለው እኮ። ኧረ ሌላው ታውቁት ይሄ መጋረጃ ለኔ የዓመት ልብስ ያሰፋል እኮ። እውነቴን እኮ ነው። በጣም ኧረ በጣም እውነት ለመናገር በዚህ ሰዓት እንደኔ ደስተኛ ያለ ሰው አለ ብዬ አላስብም። የምር ትዳር በጣም ቆንጆ ነገር ነው። ሰላም ይሰጣል፣
ህይወትን ያሳምራል እና እዚህ ጋር ላጋባችሁ ሰዎች በቶሎ ብታስቡበት ይሻላችኋል። አትብዘዙ። እውነቱን ነው ልጄ። ይኸውላችሁ በረከት ያለው ነገር ትክክል ነው። እኔ እንደነገርኳችሁ እሱ እንደነገራችሁ ብታገቡ ይሻላችኋል። የዛሬ ልጅ እንደ ወዲያ ወዲህ ማለት ይወዳል። ዝም ብላችሁ አግቡ። ያላገባ ያግባ። ይሄ ሲወራ አንዳንድ የከተማው ነዋሪዎች በመስኮር በምን ናቸው ማለት ሽኮረማ አንቺ ልበልሽ ከጎንሽ ያለችው ነች። እኔ መስገባኝ እንደዛ ነው። ምን እንዳይመንድ እኮ የሆነ ቦታ ሲሄድ ወሬ ስለሚያልቅበት ጨዋታ መፍጠር ነው እንጂ አይደለ? በጣም ከዚህ በላይ ቀደልታለች ነው እንዴ? እናቴ እውነቴን እኮ ነው የምልሽ። ይህ ቤት እኮ እኛ ድሮ ከምንኖርበት ሙሉ ለሙሉ ተቀይሯል። ሳሎኑ ራሱ እንዴት እንደሚያምር ብታይ። ምን እሱ ብቻ እቃዎቹ አዲስና በጣም ውብ ናቸው። ለሊና ያ አንካሳ ባሏ ራሱ እርስ በርስ በፍቅር እየተጎራረሱ በፍቅር ሲያብዱ መስማት ራሱ ውስጤ እንዴት እንዳቃጠለው። አይዞሽ አታስቢ እማዬ፣ የባሏ እናት ሞኝ ብጤ ነገር ናት። አዝና ቤት ውስጥ እንድቆይ ስላደረገችኝ ለጊዜው እቅዳችን ሰምሯል። አሁን እዚህ ቤት ውስጥ ተደብቄ ሁሉንም ነገር እያጠናው ነው። ግን ይሄ የደስታ ጨዋታቸው ብዙ አይቀጥልም። ይሄ ውብ ቤትና ውብ ሀብት ለሊ ብቻዋ እንድትደሰትበትም አላደርግም። ሁሉንም ነገር በእጃችን የምናስገባበት ጊዜ ቅርብ ነው። አንቺ ብቻ እዛ ሆነሽ እኔ መነግርሽን ስሚ። እደውልልሻለሁ እማዬ። እሺ፣ ራሴን እጠብቃለሁ እማዬ፣ አታስቢ። እሺ። ኧረ ምን እንደሚሻለኝ ይሄው አጠፋሁልሽ። ይሄን አይደል የማትፈልጊው? ይሄው ከዚህ በኋላ በፍጹም አላጭስም። ጭስ እኮ ምንም ማለት አይደለም። ጭስ እኮ ይሄው እኔ አሁን ይሄን ቤት አጽድቼ ነው በቃ ጭስ ያጨስኩኝ። ቡና ሲፈላ ይጨሳል። የሀገራችን ወግ ባህል እኮ ነው፣ ሌላ ነገር እኮ አይደለም። ምንድነው ይሄ ሁሉ ጩኸትና እብደት? ኧረ ተይ ልጄ ተይ፣ ተመለሽ፣ ተይ ራስሽን አረጋጊ። ማንም እኮ አያረጋጋሽም። አሁን በአንቺ እድሜ እኮ ስንቶቹ ይሄው ስራ ይዘው አግብተው ወልደው በሚኖሩበት ጊዜ አንቺ ጨለማ ውስጥ ገብተሽ እኔንም ጨለማ ውስጥ እኮ ከተትሽኝ ልጄ። ተሳቅቄ ልሞት ነው፣ እንደ ልቤ ልሆን አልቻልኩም። በጨለማ ውስጥ ሌት ተቀን እሪ፣ በቃ ሌት ተቀን የሁሉ መከራ ምንድን ነው የሚሻለው? እንዴት ነውስ የምችለው? በቃሽ እማዬ፣ ድምፅ ጭንቅላቴን እየሰነጠቀው ነው። እሺ ተይው በቃ። እኔ ምን ልበል ታዲያ? አሁን አግብተሽ ያንቺን ልጅ ያለው ስለኔ እንዲሆነሽ ልጅ ስትቀሪ ምን እንዴት ልሆን እኔ? ኧረ ሰው ጎረቤት እንዳጠረብኝ። በቃ ተይው። እሺ ዝም በይ። ኧረ ጮኸሽ ደግሞ ሰው ትጠሪብኝ። ተይ በቃ ተይ። እሺ በቃ ምንም አልናገርሽ። እኔ እኮ ትሰሚኛለሽ ትለወጫለሽ ብዬ ነው። ተይ በቃሽ። እሺ ምንድን ነው የሚያፈዳው? ሞል ወዴት ነው? እባክሽ ደበረኝ፣ አየር ልቀበል። መቼም አንተም አየር ልቀበል ነው አትለኝም? አይ እንትን አየር ላቀበል። ያይሽ ነው አይደል የጓደኛሽን ኩራት። ይኸውልህ ኪንጎ፣ ሲጀመር አንተ አልገባህም እንጂ ኩኩሽ አየር ልቀበል ብላ የወጣችው አየር መቀበል ፈልጋ ሰው እንዳይመንድ እያፈጠጠባት ስለሆነ ነው። ይኸውልህ እኛ ፊት ለፊት ሲጣሉ ይጨቃጨቁ እንጂ ውስጣቸው የሆነ ነገር አለ። እሱማ ልክ ነሽ። አሁን በቃ እኔ መሄድ አለብኝ፣ የስራ ኢንተርቪው እንዳያመልጠኝ እና ስለዚህ በቃ እኛ ምን ሄዳ ወዴት ነው? ማዘሯ ኪንጎ የስራ ቀጠሮ አለው። አንተ አትናገርም እንዴ? አው እንዳልቀር ብዬ ነው የመጣሁት ማዘር። እሺ በቃ ሄዱ፣ እኛ እንመጣለን። ሌላ ጊዜ ግን በሰፊው መምጣት አለባችሁ። ይኸውልሽ ቅምጥል፣ ቤት አይመጣም ብለሽ ደግሞ በዛው ቅር ያለሽ። ኧረ ወንድሜ እንዳያሳስቡልኝ ነው መጣው። ለሁለታችሁ ደግሞ በጣም ደስ ብሎኛል።
እንኳን ደስ አላችሁ። እናመሰግናለን እህቴ። በሉ በቃ መልካም ጋብቻ። ሰላም አሉ። አደይ ደግሞ ለምንድን ነው ታዲያ የቀረችው ዛሬ? ስላልተመቻቸው ነው እንጂ መምጣት ፈልገው ነበር። ለልዬ በጣም ይቅርታ፣ ሌላ ጊዜ መተን እንጠይቃቸዋለን ብለዋል። አዎ እነት አለም ሌላ ጊዜ ይመጣሉ። ይሁን እንግዲህ ተመስገን ነው። በሉ እኔም ሳይመሽ ልሂድ። እኔም ማዘር አታድሪም እንዴ? አይ በረከቴ ልሂድ። እነ ኩኩሻ እንደሆነ ቤቱን ዞር ብለው ያዩት። እኛም እኮ እንሄዳለን ማዘሯ። ትንሽ እንቆይና አንድ ላይ እንሄዳለን። በቂ ቀስ በል እንጂ እኔ ልደግፈ። ወደ መኝታ ቤት ልትሄድ ፈልገን አይደለም ልዬ፣ መታጠቢያ ቤት መሄድ ፈልጌ ነው። እባክሽ አታስጨንቂኝ። ሁሌ እንደዚህ ትደግፊኝ በሽተኛው ብዬ መሰለኝ ነው። እሺ በቃ ብቻ እንሂድ። ግን ደግሞ ከተቸገርክ ጥራኝ እሺ? ይኸውላችሁ ሚስቴ ከመጠን በላይ ስለምትወደኝ ብቻዬን እንድራመድ እራሱ አልፈልግም። እድለኛ ነህ ወንድሜ። መጣሁ በቃ እመለሳለሁ። ተመስገን ልጄ ለልዬ ተባረኪልኝ። ከእንግዲህ በኋላ በሞትም አይቆጨኝም። አንቺን የመሰለ ለልጄ ሚስት አግኝቼለታለሁ። ከእንግዲህ ምን እፈልጋለሁ? ተመስገን እያልኩ ብቻ መኖር ነው ያለብኝ። ከቤኪ በላይ እኔ ነኝ እድለኛ ማዘሯ። ደግሞ አሁን ላይ ምንም የሚያሰጋን ነገር የለም። ተመስገን ነው። ለልዬ ደስተኛ ስለሆንሽ በጣም ደስ ብሎኛል። አሁን ግን እናጽዳው። ሰብልዬ ልጄ ዛሬ ደግሞ ግድግዳው ጋር ነው እንዴ የምታወሪው? ወይ እኔ እኮ ስትስቂ ስትይ ማንን አግኝታ ምን ሆና ነው ብዬ እኮ ነው። ዛሬ ደግሞ እንደዛ ሆነ። ኧረ እንደው የት ነው ይዤሽ የምሄደው ልጄ? ኧረ እኔስ ግራ ገባኝ። ይሁን ደግሞ ከምትጮይ ከምታለቅሺ ይሻላል ሳቂ ጥሩ። ልጄ ኧረ እንደው ምን አርጌ ነው ጌታዬ? ወደ ውስጥ ይዤሽ ልግባ? እዚህ ይሻልሻል። ምን እያየሽ ነው የምትስቂው? ምንድን ነው? ምን ነው አንተ ራስህ እዛ ሳሎን ውስጥ ጨዋታው ፍክት ብሎ አንቺ ብቻሽን ደቅ ብለሽ ድድሽን ማስጣትሽ ገርሞኝ ነው። በቃ ዳይመንድ አንተ ምን ጊዜም እኔን ከማበሳጨትና ከማናደድ ውጭ ሌላ ስራ የለህም ማለት ነው? ሌባ ሌባ አላለችኝም? አዎ ሌባ ነኝ። ግን አለሽ አይደል እንደ አንቺ ወሬ ከማመላለስ ውጭ ምንም ስራ አይደለሽ። ስራ ፈት ይሁን ሴትዮ። ማነው ስራ ፈት? አንተ ዛሬ ማለት ነው እዚህ ግቢ ውስጥ ተናንቀን ማለት ነው ብዬ ነው ሀገር ምሰበስብልህ። ለምን ከፈለግሽ ብለሽ ጨምረሽበት ለምን አጩይ? እስቲ ግቢ ውስጥ የሚሰማሽን እናያለን። ጩሂ በእናትሽ። ኧረ አንተ ግን እፈር በእናትህ። ታው ብያለሁ ዳይመንድ፣ ታው በሰው ግቢ ውስጥ ታው። ባልተውስ እንዴ ታስፈራራለች። ጩሂ በለሽ ጩሂ። በእናትህ ዛሬ አዋርድሃለሁ። እሺ እናንተ ነውራም ባለየ ሁሉ ምንድነው እንደዚህ የሚያስጨዋችሁ? ስነ ስርዓት አይኖራችሁም እንዴ? ይሄ እኮ ይኸውላችሁ የተከበረ ግቢ ነው። የጣይቱ ቤት ነው ይሄ። ምንድነው እንደዚህ ትሰማላችሁ? እኔ በእናንተ እድሜ የትም ቦታ ላይ ገብቼ አልጮህም፣ እንኳን ከሰው ግቢ። አሁን ዞር በሉልኝ፣ ሂዱ፣ ጥፉ። እያዩ ይናገሩ እንጂ እመቤት። እንዴ እኛ እኮ የሌለ የተከበርን እንግዶች ነን። እኛ ማክበር ሲኖሩበት እኛ እንደዚህ ማድረግ መብት የለዎትም እኮ እርሶ። ኧረ
አንቱ ብሎ ውርደት አከበርሽኛ። ለሊም ብትሆን እንደናንተ አይነት ባለየና እንዲህ አይነት ስነ ስርዓት የሌለው እንግዳ አላት እንዴ? ሂዱ ብያለሁ እኮ አሁን ዞር በሉ ብያለሁ። እንዴ ኧረ እማማ ኳስ በመሬት እንዴ! እኛ እኮ ያው የቀልድ ነው እንጂ እኮ ሁሉ ጊዜ እንደዚህ ነው የምንቃለደው። እማማ ምንም አዲስ ነገር እኮ የለው። እችን ትወዳለች ጣይቱ እንዴ እንዴ ማበልና እንደጨው እንዴ ወይ እርሶ በማርሻል አርት አሰልጣኝ ነው እንዴ? እንደዚህ እንዴ ዝም በል አንተ ሌባ። ፊት ራሱ ሌባ እንደሆነ ያስታውቃል። የማንም ልቅምቅም የሰው ልክ አያውቅም አሉ። ፊት ራሱ ሌባ ነህ አንተ። አሁን ቀጥ ብለህ ውጣ። ዝም በሉ፣ ጭጭ በሉ። ድምፃችሁ ጭንቅላቴን እየረበሸው ነው። ዝም በሉ። እንዴ ሽጉጥ! ኧረ ቆይ የት ነው ያለ ነው እንዴ? ወይኔ ጉዴ! እባክሽን እህት፣ እኛ ምንም አላደረግንም። አሁኑኑ ዝም እንላለን። ሽጉጡን ብቻ አውርጁ። ይኸውልሽ የኔ ቆንጆ፣ የኔ ማማ ማለቴ የኔ እህት፣ ይኸውልሽ እኛ ንጹህ ሰዎች ነን። ንጹህ ነፍስ አጥፍተሽ እንዳትጸጸች እንዳይጸጽትሽ ይህቺ ዝቅ አድርጊያት። ዝም በል ሰብልዬ። ልጄ ምንድን ነው የምታረጊው? ኧረ እባክሽ ልጄ ምን ነው ያገኘሽው? ሽጉጡን ጣዩ ልጄ፣ ጎረቤት እንዳይሰማ ጎረቤት እንዳይ በይ። ምንድን ነው የሚል ዕዳ ውስጥ ከተትሽኝ ልጄ፣ እባክሽን። እንዴ እማማ እንዴ! ኧረ ምንድን ነው በሉ እንጂ ጎረቤት ድረስ እንዳይሰማ ይላሉ እንዴ እርሶ? እንዴ ይኸውልሽ የኔ እናት በቃ እሱን ነገር ዝቅ አድርጊያት፣ ግድ የለሽም ዝቅ አድርጊያት። እኔ አለርጂክ አለብኝ። ዝጋ፣ አሁን ዝጋ። ዝም በል እባክሽ ልጄ። እናትሽ አይደለም መከራዬን አታብዡ። ኧረ እባክሽ ልጄ ምን ነው ያገኘችው? ቀስ በል እንጂ እግሩ የቆሰለ ሰው ብቻውን እንደዚህ ይሄዳል እንዴ? ቆይ ልደግፍክ። ለሊ እኮ እኔ አውቃታለሁኝ። ምንም ግድ የላትም። እዛ ሳሎን ውስጥ ወሬዋን ታወራለች አይደለ? እኔ ግን እንደሷ ጨካኝ አይደለሁ። ምን ለማድረግ እየሞከርሽ ነው? ከአጠገቤ ዞር በይልኝ። እኔ ማንንም ሰው እርዳታ አልፈልግም። ስላሰብሽልኝ ደግሞ አመሰግናለሁ። ቤኪ፣ እኔ እኮ ለአንተ ሀሳቢ ነኝ። እኔ እኮ ለሊን ጠንቅቄ በደንብ አውቃታለሁኝ። ለሊ እኮ ያክስቴ ልጅ ናት። አውቃለሁ አንተ ላታምነኝ ትችላለህ። ለሊ ግን የእውነት አፍቅራ አይደለም ያገባችክ። የራሷን ቁጭትና እለዋን ለመርሳት እንጂ ውስጡ አንድ ነገር አለ። ምን ለማለት እየሞከርሽ ነው? ስሚ፣ ድጋሚ ስለ ለሊ ክፉ ነገር ስትናገሪ እንዳልሰማሽ። ሌላ ዓላማ ካለሽና ሲታዘንልሽ ካልገባሽ ደግሞ ልብስሽን ጠራርገሽ ይዘሽ ውጪ። ምን እያደረግሽ ነው? እሺ ንጉሶይ፣ ታዛዥ ነኝ። ለአንተም ለሚስትህም ቢሆን ሁሌም ታዛዥ ነኝ። ጥሩ። ማን ነበር ስምሽ? ማርታ፣ የሌሊ አክስቷ ልጅ። ማርታ፣ እዚህ ምን እየተሰራ ነው? ምን ተሰራ? ሁኔታሽ ምንም አላማረኝም። የመጣሽበት ምክንያትም አላሳመነኝም። ማመን ስላልፈለግሽ ነው የኔ ቆንጆ እንጂ እኔ ግልጽ ነው የተናገርኩት። ከባቡሬ ጋር ምን እያወራችሁ ነበር? ምን የሚያስቅ ነገር አለ? አይ ስለ ባቡሬ ስትጠይቅኝ ገርሞኝ ነው። ስለ ባቡሬ ለሊ ስትጠይቅ ያምርባታል ነው ልብሽ ውስጥ ፍቅር አለ? ትሰሚኛለሽ? እንደዚህ አይነት ጋጠወጥ ንግግር አይደለም እና መናገር ደግመሽ እንዳታስቢው እሺ? በእርግጥ እናቴና ለሊ የተለያዩበት ነገር ያስጠላል። ነገር ግን እኔ እንደ እናቴ አይደለሁኝም። እኔ በራሴ አይምሮ መመራ ሰው ነኝ። አታስቢ። አንድ ነገር እርግጠኛ ሆኜ መናገር እችላለሁ። እዚህ ቤት ውስጥ የሆነ ሴራ አስበሽ ነው የመጣሽው። ደግሞ ከባቡሬ ስርስር ማለትሽን ታቆሚያለሽ። አይ ካልሽ ግን የማይሆን ነገር ይፈጠራል። ያ እንደማይሆን ደግሞ ተስፋ አደርጋለሁ። አሁን ለሌታሽ ከመናደዷ በፊት ቶሎ ወደ ክፍልሽ ግቢ እሺ? አንቺ ደግሞ ማን ነው የሌሊ ጠበቃ ያደረገሽ?
ረጉት ይሄን ነገር ዝቅ አድርጊውና እንነጋገር እህቴ። እንዴ ቆይ ልጅ አማታል እንዴ ዳይመንድ እኔ ነው እንደምትዩ ራሱ አትንቀጥሽ። ይኸውልሽ የኔ እናት ይኸውልሽ ሚሚጣይ እሷን ነገር ዝቅ አድርጊያት አለርጂክ ስላለብኝ ነው። በእናትሽ ዝም በሉ፣ ጭጭ በሉ፣ አትጩሁብኝ። እሺ ልጄ እባክሽን እሱን ነገር አውርጂው እባክሽን፣ እባክሽን፣ እባክሽን። እሺ በይን ልጄ፣ እሺ በይን። አንቺ ያምሻል። ምን ያደረግሽ ነው? አምጪው እማዬ ተይኝ። ሂጅ በቃ ልገላችሁ ነው የምፈልገው። እማዬ ተይኝ። እቺ ያማታል እንዴ? ምን ጉድ ነው? እኔም ግራ ገብቶኛል። ቆይ ልጅ አይደለች እንዴ? ምን ሆነ ሽጉጥ ያዘችው? ጤነኛ አይመስለኝም። ድርጊቷ ሁሉ ግራ አጋቢ ነው። ምን አይነት በሽታ ነው ያለባት? እኔ ምን አውቃለሁ? ገና ዛሬ አይደል ያዩት። እናቷ ራሱ እኮ ተደናግጠው ነው ይዟት የገቡት። እኔ ግን በጣም ደንግጫለሁ። ልጅቷ ምንም ጤነኛ አይመስለኝም እንጂ በጤናዋ ቆይና ኩኩሻ ሽጉጥ ትደቅናለች። እሺ በቃ አሁን እንሂድ። ዳይመንድና ኩኩሻ ወጥተዋል። አይ ዳይመንድ ለዚህ ልቡ ነበር እንደዛ ሲፎክር የነበረው። አንተ ደግሞ እነሱማ ደንግጠው ነው። ተዋቸው በቃ። ልጅቷ ግን በጣም ታሳዝናለች። በቃ እንግዲህ እኛ ወደ ቤታችን መሄዳችን ነው። ያደረጋችሁልን መስተንገዱ ሁሉ በጣም እናመሰግናለን። ቤታችሁ በበረከት ይሙላ። ውለዱ፣ ክበዱ፣ ቤታችሁ ሙሉ ይሁን። እኛ እንደገባን ደግሞ ፈጣሪ ከእናንተ መሀል ይግባ። እናመሰግናለን። ደግሞ ማርትዬን አስጠግታችሁ ስላኖራችሁልን እድሜና ጤና ይስጣችሁ። ፈጣሪ ብድር ይስጣችሁ። እናመሰግናለን። አሜን። ማዘራ አንቺ እዚህ መገኘትሽ በራሱ ለእኔ ትልቅ በረከት ነው። በጣም አመሰግናለሁ። ሰላም ግቡ። ማዘሯ መተሽ ስላየሽን በጣም ደስ ብሎናል። ቤታችን ሁሌም ላንቺ ክፍት ነው። እዚህ መቆየትም ሆነ መኖር ከፈለግሽ መብትሽ ነው፣ ትችያለሽ። አይ እኔማ እዚህ ቤት አልኖርም። ሴትዮዋ ከባድ ሴት ናት። በሉ እናንተም ጠንቀቅ በሉ። እኔማ አንድ ቀንም ከሷ ጋር አላድርም። እሺ ማዘሯ አታስቢ። ለልዬ እኔ ደግሞ ነገ ወይ ከነገ ወዲያ እመጣለሁ። ያወራነውን ነገር ደግሞ እንዳትረሽ፣ ብቻሽ እንዳትጨነቂ እሺ? እሺ አደዬ፣ አውቃለሁ። አንቺ ካልመጣሽማ ማን አለኝ? አግብታለች ብሎ መቅረት የለም። እሺ እጠብቅሻለሁ፣ እየመጣሽ ጠይቂ። እሺ ባቡሬ፣ በቃ ወንድሜ እኛ መሄዳችን ነው። እሺ ደግሞ ለእግር እረፍት ስጠው። ለልዬ በቃ እኛ እንሂድ። አመሰግናለሁ ዴቭ። እሺ ዴቪዬ፣ በሰላም ግቡ። ባቡሬ ፈጣሪ ጨርሶ ይማር። እሺ ልጆቼ ሰላም ሁኑ። ፈጣሪ ጨርሶ ይማር። ልጄ ተባረክልኝ። በሉ ደህና ሁኑ። በስተመጨረሻም ብቻችንን ቀር ያሳለፍነው መከራ፣ ዛሬ ደግሞ ያየሽው የሰዎች ጭቅጭቅ እንደዛ በትዕግስት አልፈሽ ማየቴ በጣም አስደስቶኛል። ቤኪ፣ አንተ ካጠገቤ እስካለ ድረስ ምንም ነገር መቋቋም አያቅተኝም። ደግሞ በህይወቴ ስላለ ህይወቴ ሙሉ እንደሆነ ነው የሚሰማኝ። ዋናው ነገር ደግሞ ያንተ ጤንነት ነው። የኔ ፍቅር፣ የአዲሱ ህይወታችን ትዳራችን እንደዚህ እንዳማረ እንዳበበ እንዲኖር ነው የምፈልገው። እኔም እንደዚህ እንድንሆን ነው የምፈልገው። ቤኪ፣ በጣም ነው የምወድ። እኔም በጣም ነው የምወድ። ማርታ፣ ቆይ ምን ፈልገሽ ነው ያለ ድምፅ ሳሎን ሰተት ብለሽ የገባሽው? ምንድን ነው የፈለግሽው? እዊ ለልዬ ይቅርታ በጣም ማዘርና ሌሎቹ እንግዶች ይሄዱ አልመሰለኝም ነበር። አንድ ነገር ልነግርሽ ነበረ። በቃ ችግር የለውም። የፍቅር ጊዜያችሁን ስለረበሽኳችሁ በጣም ይቅርታ። አይ የምናወራው ነገር አለ፣ ቁጭ በይ። ለልዬ ዛሬ ደክሞሻል። እንታይ በቃ ነገ ታወራላችሁ። እንድትናደጅ አልፈልግም። አንቺ የምታዥኝን ነገር ሁሉ ለማድረግ ዝግጁ ነኝ ለልዬ። እንዴት ችግር ውስጥ እንዳሉ አታውቂም። የቸገረው ሰው እንደዚህ አይንቀዠቀዥም ማርታ። ዛሬ መምጣት ሲጀምሩ ልክ አይደለም። ምንድን ነው? ያቺ ሴትዮ ናት። ማን ናቸው? እማማ ናቸው።
ጭራሽ በእናቴ ቤት ፍቅር መስራት አምሮሻል? ከዛ ልጅ ምናምን፣ ይህ የማይታሰብ ነገር ነው። በቅርቡ መንቅሪ ነው ማስወጣሽ። እሺ ምን ልታረጊ ውጭ ወጣሽ? ይሄን መሳሪያ ከተቀመጠበት የት አግኝተሽ አነሳሽው? ሰው ልትገይ? ኧረ ተይ ልጄ ተይ ተይ፣ ኧረ ተይ። ይሄ ቂጡን የጣለ ዱርዬ መሳሪያ አዳሽ እንደዚህ ታመሽ እንደ ጮሽ ሲያውቅ እኮ ለሀገሩ ሁሉ ይዘረዋል። በቃ የቡና መጠጫ አደረግሽ። እሷ መብድ ናት መሳሪያ የሚያዘች ብሎ ያወራል። እኔ ጣይቶ እዚህ በኋላ ይኸውልሽ የተከበረ ስሜ በዚህ ሰፈር ላይ ተዋረድኩ ማለት ነው። ምን አለ አርፈሽ ብትቀምጥ። አትውጭ ምልሽ ለዚህ እኮ ነው። በቃ አልቻልኩም እማዬ፣ አልቻልኩም። ጭንቅላቴ ውስጥ ያለው ድምፅ ሊገለኝ ነው እማዬ። በቃ ዝም በይ፣ ዝም በይ። ደግሞ ጎረቤት ይምጣ ጨዋች፣ ዝም በይ፣ አትውጪ። በቃ በቃ ዝም በይ። እኔና አንቺ እኮ ነው የምናወራው። በቃ ዝም በይ፣ ዝም በይ። ምንድን ነው እንዴ? አይ ወይኔ እንዴ! ሰብለ እሺ በይኝ እባክሽ ልጄ። ቆይ እንዳትከኩሽ፣ ተይ እንዳትጠጊኝ፣ ቆይ እንዳትጠጊኝ። አምጪው ሰብልዬ ልጄ ተይ። ኧረ ጉድ አደረግሽ ልጄ፣ ኧረ ጉድ አውጪ እባክሽ፣ ሰው እንዳትመጭብኝ እባክሽ። ሰብለ ለሊ እኮ ነኝ፣ ለሊ ነኝ። ረሳሽ? እንዳትጠጊኝ። ተረጋጊ። እንዳትጠጋኝ ልጄ። ዝጋ አድርገዋለሁ። ኧረ እባክሽ እንዳትጠጊኝ። ኧረ እባክሽ ሰብለ እባክሽ፣ ኧረ እባክሽ ጉድ አታርጊ ልጄ እባክሽ፣ ስለ መድኃኒዓለም እባክሽ። ሰብልዬ ልጄ